ስሜ ደስ ይባላል ከባህር ዳር ከተማ እኔ የመጣሁት የሴቶች ውበት ሳሎን ማሰልጠኛና መስሪያ የሚል ነው። እዚህ ውድድር የተሻለ ሀሳብ አቅርቤ የተሻለ ውጤት አገኛለሁ ወይ አሸንፋለሁ ብዬ ነው የመጣሁት። አመሰግናለሁ። ይቅርታ ትንሽ ድምጼን ትንኛል። ይዤ የመጣሁት የስራ ፈጠራ የሴቶች ውበት ሳሎን ማሰልጠኛና መስሪያ ማዕከል ነው የሚለው። የሴቶች ውበት ሳሎን ማሰልጠኛና መስሪያ ባህር ዳር ከተማ በቱሪዝምና በኢንዱስትሪ የሚታወቅ በመሆኑ እጅግ አዋጭ ነው። አዋጭነቱ የውበት አገልግሎቱ ከእለት እለት እየጨመረ የሚመጣ ፍላጎት ስለሆነ ሰዎች ለማህበራዊ ጉዳዮች ለመዋብ እለት ከእለት የሚመጡ ይሆናሉ። ሁለተኛ በዘርፉ ሰልጥነው መስራት የሚፈልጉ ተቀጥረው ወይም የራሳቸውን የግል ስራ መስራት የሚፈልጉ ይመጣሉ። ሁለተኛ የገቢ ምንጭ ከሰልጣኞች የሚመጣ ወርሃዊ ክፍያ፣ ከሳሎን አገልግሎት የሚመጡ እለት ከእለት የሚሰበሰብ ገቢ። ሶስተኛ የመዋቢያ ምርት ሽያጭ ይሆናል። ሶስተኛ ደንበኞቼ እነማን ናቸው? ደንበኞቼ ከስራው ፈጠራ ወይም በቢዝነሱ መስራት የሚፈልጉ ሰልጣኞች፣ ሴቶች፣ ወንዶች። ሁለተኛ ሙያቸውን ማሳደግ የሚፈልጉ ነባር የሳሎን ባለሙያዎች። ሶስተኛ የባህር ዳር ከተማ ነዋሪ ሴት ወጣቶች እንዲሁ ሁሉንም ያጠቃልላል። ስራ ነው። አዲስ ሀሳብ ነው ያቀረብሽው? ስራ ነው ይታወቃል። የውበት ሳሎን ማሰልጠኛ በየቤቱ አለ ባህር ዳር። በየቤቱ አለ። ከሌሎች በምን ትለያለሽ? አሁን በየቤቱ አንዳንድ የውበት ሳሎን ደርሶታል። አሁን ከስተመር ራሱ አይዴንቲፋይ ለማድረግ አሰስ ለማድረግ ፊዚቢሊቲውን ራሱ ብንሰራ በየቤቱ ትንሽዬ ኪዮስክ እየከፈተ ቢያንስ ያልከፈተ የለም ማለት ይቻላል። እና አሁን አንቺ ከሌሎች የተለየ ምንድን ነው? ዘመናዊ ስራ ነው፣ ስራ ፈጠራ፣ ባህላዊ አዲስ ሀሳብ ለየት የማደርገው የተሻለ ነገር መስራት ነው። ሁሉም የውበት ሳሎን ግን ባህልን ዘመናዊን ያማከለ ደንበኞች ሁለቱንም ማግኘት የሚችሉት መስራት ታዋቂ ያደርገዋል እኮ። ለምሳሌ የተለየ የባህላዊ የውበት ሳሎን ከሆነ ልስማማ። ወይባ ጭስን ታውቂዋለሽ? አሁን ለምሳሌ አይደል ወይባ ጭስ ከሌላው ለየት ብሎ የመጣ ፕሮዳክት ነው ብንወስድ አሁን እሱ እንደዚህ አንቺ የተለየ የሚያደርግሽ ምንድን ነው? የኔ ሁሉንም የወይባ ጭስንም ያገኛሉ፣ ሁሉንም ያሟላ ነው የሚሆነው። ያው ከመዘርዘር ሰዓት ጊዜን ከመቆጠብ ነው እንጂ የወይባ ጭስ ባህልን የሚያሰኙ መዋብ የሚመጡ ሴቶች ሁሉም ነገር ያማከለ ያገኛሉ ከቢዝነስ። ውድድሩ በጣም ጥሩ ነው። ዳኞች የሰጡኝ አስተያየት በበለጠ ባህል የሚያሰኙ ስርየቶችና መዋቢያ ምርቶችን ይዘሽ ብትመጪ ጥሩ ነው የሚለውን አስተያየት ይሰጡ።